ሚሊዮኖችን ያነቃነቀው ኢትዮጵያን ማልበስ አፍ አውጥቶ ተናግሯል። ዓለምን አሳምኗል። ከየጓዳው አደባባይ የዋለው አሻራን ማኖር ሀገርን ከማሸብረቅም በላይ ገልጧል። ህዳሴን የመሰለ የልማት ፈርጥ የታዳሽ ኃይል ሽግግራችንን ላናባክን በወጠነው ተፈጥሯችን ላይ መተከሉን አስረድቷል። ዳቧችን ወደ መሆን የተሸጋገረው በአረንጓዴ ሳቤ የተቃኘው ኢኮኖሚያችን ከወረቀት ተራ ዲስኩርነት መውጣቱ ግልጽ ሆኗል። በማን አፈሩን ሳይጠየፍ ጭቃ ለመንካት ሳይሰንፍ ነገን አሻግሮ በተመለከተ ባለ ራዕይ መሪና ለእውነተኛ እርምጃ ቀድሞ በሚሰለፍ ዜጋ እኔስ ለሀገሬ ባለ ትውልድ የዚህ ድንቅ ሥራ ውጤት የዓለም ይህስ ይቻላል ወይ ብሎ መደመም ቀጥሎ ማመን ብቻ አይደለም፣ ለግዙፍ ታሪክ መታጨትንም እውን አድርጓል። ኮፕ 32ን ለኢትዮጵያችን አሰጥቷል። Hearing no objections, it is so decided. ተግባር ሲቀድም ከከንቱ ልፈፋ ከጉንጭ አልፋ የቃላት ምልልስ የተሻገረ እውነተኛ ሥራ የኢትዮጵያን ከፍታ ይበይናል። የሆነውም ይኸው ነው። አሁን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከፍ ባለ ተደማጭነት ላቅ ባለ ተቀባይነት ተመርጣለችና ከ70 ሺህ በላይ ተሳታፊዎች የሚጎርፉበትን መሪዎች ተጽዕኖ ፈጣሪዎች ስለ ሰው ልጅ ህልውና መፍትሄ ቁጭ ብለው የሚነጋገሩበትን ታሪካዊ አውድ ታስተናግዳለች፣ ትመራለችም። ይህ እንዲህ ያለው ታሪክ ብርቅም ሩቅም ለነበረባት ሀገር ትልቅ ትርጉም ያለው ስለመሆኑ በስራችን ተገርሞ በትጋታችን ተደንቆ በአንድ ድምጽ የመረጠን ዓለም በይፋ አረጋግጧል። ኢትዮጵያ የአየር ንብረት ለውጥን የመከላከል ስራዎቿን የእድገት ውጥኖቿ ጋር አጣጥማ በስኬት እየተገበረች ያለች ሀገር ናት። የተጎዳ መሬት እንዲያገግም በሰፊ የችግኝ ተከላ ስራም ትልቅ ተግባራዊ እርምጃን ፈጽማለች። አፍሪካ የዓለም የአየር ንብረት ለውጥ ተጎጂ ብቻ ሆና መታየት የለባትም። መፍትሄውን የምታመነጭ ሆና መቅረብ ይኖርባታል። በዚህ ረገድ ኢትዮጵያ እጅግ አስደናቂ መሪነትን እያሳየች ነው። ትላንት አይደለም ጉባኤውን ለማስተናገድ በተግባራዊ ስራዎቻችን ተመርጠን ይቅርና አፍሪካን ወክለን ድምፅ ለማሰማት ለምንገኝበት ጉባኤ ድል ያለ ሽኝት፣ አጀብ የበዛበት ስንብት የምናሰናዳ ነበርን። ይህ በ2009 ኮፐንሃገን በተካሄደው 15ኛ ኮፕ ለመሳተፍ ባቀናን ጊዜ ታይቷል። አብረን ተባብረን ድምጻችንን እናሰማ። አብረን ተባብረን ድምጻችንን እናሰማ። ይህ ሁሉ ሳንሰራ አፈር ሳንነካ እንደ ዛሬው ዓለም አፉን እጁ ላይ ጭኖ ሳይደመም እኛ ተናገርን እንጂ መች ሰራን፣ ይሄውስ የተደነቀ ነው ብሎ በአንድ ድምፅ ተስማምቶ ሳይመርጠን ገና ለገና እንናገርበታለን፣ ሌሎችንም ወክለን ድምፅ እናሰማበታለን ለተባለ ጉባኤ ነው። ዛሬስ ልዩነቱ ግልጽ ነው። አባይን ያላየ ነው ነገሩ። ትላንት ለንግግር መመረጥ ብዙ ይባልለታል። ዛሬ ሁሉንም የሚናገረው የሚያሳምነውም ስራው ራሱ ነው። ተናግሮ ከመናገር ሰርቶ ማሰራት ጽኑ መሰረት ይዟል። ከተግባራዊ የአየር ንብረት ለውጥ መከላከል ስራዎቻችን ባሻገር ምስጋና በጠቅላይ ሚኒስትር አብይ አህመድ ለተጀመሩ ኢኒሼቲቮች ይግባና በተዋበች ከተማ በዘመን አገልግሎትና በጸዳቄ እንግዳ እንደ ነገሩ እንደማንሸኘው አበክሮ ያውቃል። ስለ አየር ንብረት ለውጥ ከንግግር ይልቅ ስራ፣ ከዲስኩር ይልቅ ተግባር፣ ከቃል ይልቅ እውነተኛ ትጋትን አብዝታ በምትሻበት ዓለም በመፍትሄ ስለመከሰታችንም ይረዳል። ይሁንታውን ሲቸርም በዚሁ ተማምኖ ስለመሆኑ ጥርጥር የለውም። ኮፕ 32 የከንቱ ጥሪ እርባና ቢስ ንግግሮች ውጤት አይደለም። እንቅልፍ አጥቶ መትጋትን ከጫፍ እስከ ጫፍ መነቃነቅን የጠየቀ ነበረም። እናም ከግዙፉ ጉባኤ ግዙፍ ስኬትን ለማንበር ትጋት፣ ተደምሮ መቆም ከሁላችንም ይጠበቃል።